ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ ወይ? ዛሬ ደግሞ ቲክቶክ ሰፈር እየተቀወጠ ነው ማለት ነው። ሄርሜላ ለአብርሽ ትዘፍናለች፣ ማርታ ደግሞ ለአቤል። እንግዲህ አቤልና አብርሽ ዘፈን ወጥቶላቸዋል ማለት ነው። ያቢላቀው ዘፈን እንዳዲስ ማለት ነው። እንዳዲስ እየዘፈኑ ነው። እንዳዲስ አንተ የኔ ጀግና ነህ እይተው ሌላው ሁሉም ነገር ይቅርብኝ አንተን አይውሰዱብኝ እያሉ እየዘፈኑ ነው ማለት ነው። በሉ ዝፈኑ። አብርሽ ይህን ጊዜ ከልጁ እናት ጋር ነው ያደረው። የዛሬውን ቪዲዮ ደግሞ ታያላችሁ ምን እንደሚፈጠር ማለት ነው። ለምን ሄድክ ብላ ሄርሜላ ሌንጨጯን ስትነፋ ማለት ነው። ስለዚህ እየተዘፈነላቸው ነው። ከአንተ ሌላ ምንም አልፈልግም። ወይኔ ማርታም ባቋራጭ ባራገኘች። አይ የሩ እና ሄርሜላ እንደው ከዘር ነው እንዲህ ባል ፍለጋ ከዘር ነው እንዲህ ሴት ባልን ፍለጋ እንዲህ እየዞሩ አለቀም ማለት ውይ የእናንተ ደግሞ ለቀቅ ያለ ነው። የእናንተስ ለቀቅ ያለ ነው። ደግሞ ሌላ እህት የለሽም ለእንት ላይ የሚሆን ማለት ነው። ለዛ ለወርፋሙ የሚሆን አንቺ ነበርሽ እንደውም ለዛ የምትስማሚው። ለወርፋሙ የሚሆንም እየፈለጉ ነው ማለት ነው። እንግዲህ ይህ ታለች ከአንቺ ወፈር የምትል ለዛ ለወርፋሙ ለእንትሉና ደግሞ የዛም አይምሮ ነው የሚሉትም አለ። ለእሱም ፈላልጉለት። እንግዲህ ዘራችሁ ወንድን ማሳደድ ተሆነ ያው አቤል እንኳን ችግር የለበትም፣ ልጅም የለው የልጅም አባት አይደለም። ትናንትና እንደውም ፍራንክ አድርገሽው ነበር እያለ የልጅ አባት ነህ ምናምን እያልሹ ነበረ። እንግዲህ እናንተ ካሁኑ ፍራንክ ተጀማምራችኋል ሁለታችሁ ማለት ነው። ፍቅር ሲጀመር በፍቅር እንጂ በፍራንክ አይደለም። ያው እያየን ነው ብለናል። ይሄው እንግዲህ ዘፈኑ ቅውጥ አድርገውታል ማለት ነው። አብርሽ መኪና ላይ ቆሞ ይሄ ደግሞ ቁጭ ብሎ ማለት ነው። ይሄ ደግሞ ቆሟል እና እየዘፈኑ ዘፈን አውጥተውላችኋል። አይ ታድላችሁ እናንተስ እንደው ታድላችኋል። እውነቴን ነው የምላችሁ። አብርሽና አቤል ታድላችኋል። አንድ አይነቶች አገኛችሁ። አንድ አይነቶች የወንድ ሱስ ያለባቸው አገኛችሁ ማለት ነው። ያችም የልጁን እናት አስትታይ ይኸው አማላው ቀረች። እንደውም አሁንማ ፈዞ ቁጭ ያለ ሩታ እያናገረችው ሌንጨጭ ሁሉ አሬ የሆነ ነገር አድጋበታለች። ይህማ ጤነኛ አይመስለኝም። ምን እንጃ ልጁን ራሱ እኮ መታ ሊጥለው ነው። በቃ እንቀፍ ወሰደው እኮ ወይ እንዴት ሩታን አጣለው እያለ በቃ በንዴት እኮ ነው። በንዴት በልህ ተነሳስቶ ያደረገው ነገር ቆጨው መሰለኝ። በቃ ቤት መጣት ይላል። በቃ ልቡ እኮ ቀን በቀን እኮ ባገኙ ልጄ ነው የሚለው። ቀን በቀን ባገኘሽ አንቺን ብትቺ ይዘሽልኝ ብትመጪ እኮ ነው። ልጁን ብቻ መስሏችሁ ነው እንዲህ? ይሄ ሩታንም እኮ ነው ቀን በቀን እያየሁሽ። በቃ ሩታ ደግሞ ቀን በቀን አመጣልሃለሁ ብለሃለች። እስቲ ወደ ትገረባበጥ። እንግዲህ እንዲህ ነው ነገሩ። ከልጄ ጋር ጊዜ ባሳልፍ፣ ከልጄ ጋር ታይም ባሳልፍ ይሻለኛል። እና ጠርቶ ልጅ ይወደዳል እንዲህ? ምንድን ነው ነገሩ በዚህ ጋር? መጀመሪያ እናቴን ለምን ጠላሃት እኮ ነው የሚለው። አላየህም እንዴ? የሆነ እንትሉ እውነቴን ነው ብላችሁ አለ የሆነ እንትን እንዴት እናታችንን እንትን ብሎ እሱ እኛን ይፈልጋል ብለው እምቢ ያሉ ልጆች አሉ። እነሱ አሁን እኮ እሱም የእናንተ እንትን እየያዘ ነው የሚሄደው። ስለዚህ እኔ ትክክል አይመስለኝም። እንግዲህ እየተዘፈነላችሁ ነው። ወይኔ እችማ ከእንትና ጋር እኮ ልትወዳደር ነው፣ ከሜሪ ጋር ማለት ነው። ቂጧን እንዲህ የምታደርገው ከሜሪ ጋር። ሜሪ ጋር እንኳን መወዳደር አትችይም። ሜሪ እኮ ናት። ሜሪ እኮ ጉልበትም ቂጥም ነው ያላት። ሜሪ ቁመትም ነው ያላት። ስለዚህ ከሜሪ ጋር ቂጥሽን እንደዚህ ባታደርጊ ይሻልሻል። ከሜሪ ጋር እወዳደራለሁ ብለሽ ስትሽከረከሪ እንዳትሰበሪ። ሜሪ ስፖርተኛ ነች። በዛ ላይ ምንም የሚቀራት የለም ሜሪ እናቴ። ስለዚህ አንቺም አሁን ሜሪን ተካለሁ ብለሽ እንዲህ ስትይ እንዲህ ሆነሽ እንዳትቀሪ። እውነቴን ነው የምልሽ። ማርቲ ስነ ስርዓትሽን ይዘሽ ብትዘጊ ይሻልሻል። ካላቅምሽ እየተንጠላላሽ
ይህን ጌጤና ሳያለው ለማን ነው ለአቤል ብለሽ ወድቀሽ ተንከባለሽ። አጭር ባራግ ብቻ አጭር ውሻ ኮለል ብሎ ጠፋይ በአመዱ መሰሻ እንዳትበይ ማለት ነው። እኛ ጫጭሮች እናቴ እንደ አቅማችን መዝለል አለብን። ከወደቀን መነሳት እየተበለበል ወደዛ ወደዚህ ስንል እንትን ይለናል ማለት ነው። እና ማለቴ በትክክለኛው ጨፍሪ ማለት ነው። አትወዛወዣ፣ አትዟዟሪ እንዳባ ዙሪ ነው እንዳባ ዙሪ እና ለማንኛውም ያ እንግዲህ እየዘፈኑ መጥተዋል። እናንተን አይንኩብን እያሉ ያችም ስለዛ ትዘፍናለች፣ ይችም ስለዚህ ትዘፍናለች ማለት ነው። እኒህን እያሉ መጥተዋል። ወይኔ ጉዳችን ዘንድሮ እኛ እኮ ተቃጠልን፣ እኛ እኮ ተቃጠልን። ሚዲያ እኮ አሁን እኮ ካለ እነሱ ምናይ ቲክቶክ ስንገባ እነሱ ዩቲዩብ ስንገባ እነሱ እኛ እኛ እኮ በምን እንስራ? ሌላ አዳዲስ ነገር እኮ አጣ እድላችን። በእናንተ ዘላለማችንን ስንፈተፍት እንኑር። በእናንተ በቃ በእናንተ እንደው ምን አዲስ ነገር ይምጣልን እስቲ? አዳዲስ ነገር የለም እንዴ? ስታጉ የሚፈተፈትበት አዲስ ነገር የለም እንዴ? እኔ በቃችሁ ወደ ድራማው ሊገባ ነው። ወደ ድራማ ፍትፈታ ልገባ ነው። እኔ እኮ በፊት ድራማ ነበር እንደውም እንትን የምለው ደስ የሚለኝ እሱ ነበር። ስለዚህ አሁን ወደ ድራማ ይገባለሁ እንጂ እነዚህ ሰለጁኝ። አሁንስ ሰለቻችሁ እንግዲህ። በቲክቶክ ስንገባ እናንተ ነው ስትንበላጠጡ የምናየው። በዛ ጋር ስንገባ እናንተ ነው ስትንበላጠጡ የምናየው። በዚያ ጋር ስንገባ እናንተ ስትላላሱ እንደ ጨው የምናየው። እዚህ ጋር ስንገባ እኛ ወደ የት ሄደን ሚዲያ እንጠቀም? እሺ ወደ የት እንሄድ? ወደ የት እንድረስ? አዲስ ነገር እኮ አጣን። አዲስ ነገር እስቲ አዲስ ነገር ይዛችሁልን ሌላ ዩቲዩበሮች እስቲ አዳዲስ ነገሮች እስቲ ፍጠሩልን። እኛም እኮ ሁሌ በእናንተ እኮ ሞላ እንትላችን ማለት ነው። እና ብሎ ትላላችሁ። ለማንኛውም ውድ ቤተሰቦቼ እንግዲህ ያው ተዘፍኖላችኋል ዘፈኑ የአቢላቀው ዘፈን ማለት ነው። የዛሬ ስንት ዓመት ነበር የወጣችው? እኔው ማን ነበርኩ እሱ አዲስ ዘፈን ሲወጣ ሀበሻ እያልኩኝ እኔ የምዘል ነበር ማለት ነው። የዛሬ ስንት ዓመት ነበር ሲወጣው? ማን ነበርኩ በትክክለኛነት ሲወጣ? ያው ግን እንትላለኝ ስርቄ ኢንተርኔት የዛን ጊዜ ልክ ኢንተርኔት እንደተሰጠኝ ነው እንደውም የአቢላቀው ዘፈን የተዘፈነውና ካለሱ አላዳምጥም ነበር። ካለሱ በፊት እኮ እኔ ዘፈን አዳማጭ ጠዋት እንደ ታክሲ ነጂ ማለት ነው። ጠዋት መዝሙር አዳምጣለሁ እንደ ሾፌር ማለት ነው። ከሰዓት ደግሞ ዘፈን በቃ ቀወጥ ሰርግ። አሁን ግን ሁሉም ነገር አስጠልቶኛል። ምንም የማዳምጠው ነገር የለም። መዝሙር ጠዋት አዳምጣለሁ፣ አለቀ። ዘፈን ያው ፍትፈታ